ካንተ መለየቷ በጣም ይቆጫታል። የእድሜ ልክ ጸጸት ይሆንባታል። ነገር ግን እነዚህ 7 ነገሮችን ብቻ አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ፈጣን ተተኪ። አብዛኞቹ ሴቶች ከሚያፈቅራቸው ወንድ ሲለዩ ወዲያውኑ ወደ ሌላ ወንድ ይሄዳሉ። ይህም ማለት ገና ከግንኙነቱ ሳይወጡ ከሌሎች ወንዶች ጋር ልክ እንደ ሲንግል ሆነው ይቀርባሉ። ሴቶች ከሚያፈቅራቸው ወንድ ጋር ሆነው ሌላውን ተረኛ ወንድ ቀድመው ያዘጋጃሉ። ለፍቅር እንኳን ባይሆን በወንዶች መሃል ሆነው ነው የሚያፈቅራቸውን ወይም የተዉትን ወንድ መርሳት የሚፈልጉት። ሴቶች ደግሞ ከፍቅር በላይ የሌሎች ወንዶች ትኩረት ምግባቸው ነው። ስለዚህ የእነዚህን ወንዶች ትኩረት በየቀኑ ስለምታገኝ ከተለያዩ ወንዶች ጋር ስለምታወራ የተወችውን ወንድ ለመርሳት አቅም ይኖራታል። አንተም ልክ የምታፈቅራት ሴት ስትለይህ ከሌላ ሴት ጋር ወዲያውኑ ግንኙነት ጀምር። ግንኙነቱን ፈጣንና ግልጽ ይሁን። የተወች ሴት ይህንን ስታይ እንደ እብድ ትሆናለች። ብዙ ወንዶች ተለይተው ለወራት ሲያዝኑና ሲቆዝሙ፣ አንተ ግን ወዲያውኑ ከሌላ ሴት ጋር መታየት በሷ አእምሮ ላይ የኒውክሌር ያህል ከበድ ያለው ድንጋጤ ይፈጥራል። ወዲያውኑ ከሌላ ሴት ጋር መታየት አንቺ ለኔ ልዩና ብቸኛ አልነበርሽም፣ ቦታሽን በቀላሉ የሚተካ ሰው አለ የሚል መርዶ ይሆንባታል። ሴቶች እኔን የሚተካ የለም ብለው ማሰብ ስለሚወዱ ይህ ድርጊት ያንን ኩራታቸውን ክፉኛ ይሰብረዋል። እንዴት በቀናት ውስጥ ረሳኝ፣ ፍቅራችን ለሱ ይህን ያህል ቀላል ነበር ብላ እንድትጠራጠር ያደርጋታል። ትኩረቷ በሙሉ አንተን በመናቅ ፈንታ አዲሷን ሴት ከእርሷ ጋር ወደ ማወዳደር ይዞራል። እኔ በምን በልጣ ነው የሚለው ጥያቄ እረፍት ይነሳታል። ወዲያውኑ ሌላ ሴት ማግኘትህ አንተ በሴቶች ዘንድ ተፈላጊ መሆንህን በተግባር ያረጋግጥላታል። ሌላዋ ሴት የወደደችው ነገር ምን ይሆን ብላ እንድትቆጭና ያንተን ዋጋ በድጋሚ እንድታስብ ያደርጋታል። ሴቶች ከወንዶች ሲለዩ በፈለኩበት ጊዜ ይመለሳሉ የሚል በራስ መተማመን ሊኖራቸው ይችላል። አንተ ግን ሌላ ህይወት ወዲያውኑ ስትጀምር መመለሻ መንገዷን እንደዘጋኸው ይቆጠራል። አምልጦኛል የሚለው ስሜት የቁጭት እሳቷን ያቀጣጥለዋል። ሁለተኛ፣ ይቅር በል ግን አትርሳው። ፎርጊቭ በት ኔቨር ፎርጌት። ይህ ነጥብ በስሜትና በምክንያታዊነት መካከል ያለው ሚዛን የምትጠብቅበት ብልሃት ነው። ይቅር በል ግን አትርሳው የሚለው ሐሳብ እርስ በርሱ የሚቃረን ቢመስልም ለወንድ ልጅ ግን ትልቁ የነጻነት መሳሪያ ነው። እርሳው ማለት ምን ማለት ነው? በደሏን እርሳው ሲባል በውስጥ የቂም በቀል እሳት አትያዝ ማለት ነው። ቂምህን ከረሳኸው ስትለያት በሰላም በፈገግታ በግርማ ሞገስ ትለያታለህ። ይህ ደግሞ እሷ ምንም አልጎዳውም እንዴ በሚል ቁጭት ውስጥ እንድትገባ ያደርጋታል። አትርሳው ማለትስ ምን ማለት ነው? ያደረሰችብህን በደል እንደ ትምህርት በልብህ መዝግበው። ይህ አእምሮ ዳግመኛ በሷ ድራማ እንዳይታለል የሚከላከል ከለላ ነው። ነገ ላይ ተሳስቻለሁ ልመለስ ብላ ስትመጣ ያንተን ድክመት ተጠቅማ እንዳታጠቃ የምትከለክለው ያን በደል ሳትረሳው ስትቀር ነው። በደሏን አለመርሳትህ በውስጥ ይቺ ሴት ለህይወቴ አትመጥንም የሚል ጠንካራ ውሳኔ እንዲኖር ያደርጋል። ይህ ሲሆን ደግሞ መለያየቱ ጊዜያዊ ሳይሆን ቋሚ መሆኑን በተግባር ታሳያለህ። ሴቶች ወንድ ልጅ ጨርሶ እንደተዋቸው ሲረዱ ያኔ ነው ትልቁ የጸጸት ስሜት የሚሰማቸው። በደሏን ሳትረሳ ስትቀር ወደፊት በምትጀምረው አዲስ ግንኙነት ውስጥ ምን አይነት ሴት መምረጥ እንዳለብህ መለኪያ ይሆናል። ያንተን ዋጋ ከማያውቅ ሰው ጋር ዳግመኛ ጊዜህን እንዳታባክን ይጠብቀሃል። ሶስተኛ፣ የአሸናፊነት መንፈስ። ሴቶች አንድን ወንድ ሲተዉ ይሰበራል፣ ያለኔ መኖር አይችልም፣ ይለምነኛል የሚል ግምት ይኖራቸዋል። አንተ ግን በዝምታና በፈገግታ ስትሸኛት ያሰላችሁ የድል ስሜት ወደ አንተ ይዞራል። እኔን ለማጣት ምንም ግድ የማይሰጠው ከሆነ እኔ ለአንተ የነበረኝ ዋጋ ዝቅተኛ ነበር ማለት ነው የሚል ጥርጣሬ በውስጧ ይፈጠራል። ይህ ደግሞ በራስ መተማመኗን ሰብሮ እሷ አንተን ለማሳደድ እንድትገደድ ያደርጋታል። ሰው በተፈጥሮው ስሜታዊ ነው። ነገር ግን በዛ አስቸጋሪ ወቅት ስሜትህን መግዛት መቻል ወደፊት በህይወት ውስጥ የሚገጥሙ ትላልቅ ፈተናዎች እንዴት እንደምትወጣ ማሳያ ነው። በዚህ ጥልቅ ስሜት ውስጥ እንኳን ራሱን መግዛት የቻለ ወንድ በሌላው ህይወቱ ምን ያህል ጠንካራ ሊሆን ይችላል የሚለው ሐሳብ ለወደፊቱ ህይወት ያላትን ክብር ይጨምረዋል። ትልቁ አሸናፊነት ግዴለሽነት ነው። ለአንድ ሰው መስጠት የምትችለው ትልቁ ቅጣት ጥላቻ ሳይሆን ግዴለሽነት ነው። ስትሳደብ ወይም ስታለቅስ አሁንም ስሜት አለ ማለት ነው። ስትጠፋና ዝም ስትል ግን ለኔ ያለ ቦታ ዜሮ ነው የሚል መልእክት ያስተላልፋል። ይህ ዝምታ ደግሞ ዘወትር እረፍት ይነሳታል። በዝምታ ውስጥ ደግሞ ቸልተኝነት አለ። ባጭሩ ሰላማዊ ሽኝት ለእርሷ የቁጭት መጀመሪያ፣ ላንተ ደግሞ የአዲስ ማንነት ግንባታ መጀመሪያ ነው። አራተኛ፣ ሚስጥር ጠባቂነት። ብዙ ወንዶች ሲለዩ ቁስላቸውን ለማከም ወይም በቀል ለመወጣት የሴቷን ነውርና ሚስጥር ለሰዎች ያወራሉ። አንተ ግን ዝም ስትል ከፍተኛ ዋጋ ያለህ ወንድ መሆንን በተግባር ታረጋግጣለህ። ሴት ልጅ ስትለይ በውስጧ
ሚስጥሬን ያወጣብኝ ይሁን የሚል ስጋት ይኖራታል። ነገር ግን አንተ ክብሯን ጠብቀ ዝም ስትል ያ ስጋቷ ወደ ታላቅ አክብሮትና ጸጸት ይቀየራል። እንዲህ ያለውን አስተማማኝና ታማኝ ወንድ ነው የተውኩት ብላ ራሷን እንድትወቅስ ያደርጋታል። ስለሷ መጥፎ ወሬ አለማውራት እኔ ከላይ ነኝ የሚል መልእክት ያስተላልፋል። ዝም ብለህ ከሷ ጋር ጭቃ ውስጥ እንደማትገባ ስታይ አንተን እንደ ትልቅ ተራራ ታያለች። ይህ ደግሞ ላጣችው ነገር የምትሰጠው ዋጋ እጥፍ ያደርገዋል። ወደፊት በህይወቷ ሌላ ወንድ ስትተካ የአዲሱ ወንድ ሚስጥሯን አሳልፎ ሲሰጥባት ወይም ቢከዳት መጀመሪያ ትዝ የምትላት አንተው ነህ። እንደሱ ታማኛለህ ትገኛለህ የሚለው ሐሳብ በአእምሮዋ ውስጥ አንተን የማይተካ ያደርግሃል። ስለሷ መጥፎ ነገር ካላወራ ከሷ ጋር የነበረህን መጥፎ ትዝታ መግደልህን ያሳያል። እሷም በአንተ ላይ መጥፎ ነገር ለማውራት ህሊናዋ ይወቅሳታል። ይህም ማለት በአእምሮዋ ውስጥ የሚቀረው ያንተ ጥሩ ምስል ብቻ ይሆናል። ሰው ደግሞ መጥፎ ትዝታ የሌለበትን ሰው በናፍቆት የማስታወስ እድሉ ከፍተኛ ነው። አምስተኛ የእውቀት ጥልቀት። ይህ ነጥብ ኢንተሌክቹዋል ዶሚናንስ ወይም የአእምሮ የበላይነት የሚባለው ሲሆን አንድ ወንድ ከሌሎች ወንዶች ተለይቶ የሚታይበት ትልቁ ብራንድ ነው። ውበት ሊጠፋ ይችላል፣ ገንዘብ ሊመጣና ሊሄድ ይችላል። ነገር ግን ብልሃትና እውቀት የማይወሰድ የግል ሀብት ነው። አብራችሁ በነበራችሁ ጊዜ ለማንኛውም ችግር መፍትሄ የምታመጣ ነገሮችን ቀድመ የምትተነብይና በእውቀት የምትመራ ከነበር ካንተ ስትለይ አማካሪዋንና መሪዋን ነው ያጣችው። ሌላ ወንድ ጋር ስትሄድ ያ ወንድ ነገሮችን ማመዛዘን ሲያቅተው ወይም ጥልቀት የሌለው ሆኖ ሲገኝ ያንተን ጭንቅላት በናፍቆት ታስታውሳለች። ጥልቀት ያለው እውቀት ያለው ወንድ ወሬው አይሰለችም። ካንተ ጋር የምታደርገው ጨዋታ ቁም ነገርና አዲስ ነገር ያለው ከሆነ ተራ ወሬ ከሚያወሩ ወንዶች ጋር ስትሆን ባዶነት ይሰማታል። ካንተ ጋር ስናወራ እውቀት ገበይ ነበር የሚለው ሐሳብ የቁጭት ምንጭ ይሆናል። ሴቶች በባህሪያቸው ሁሉንም ነገር የሚያውቅና የሚያስተካክል ወንድ አጠገባቸው ሲሆን የደህንነት ስሜት ይሰጣቸዋል። አንተ ነገሮችን በብልሃት የምትፈታ ከነበር ካንተ መለየቷ ህይወቷን ግራ የተጋባና ጥቃቅን ነገሮች የሚያናድዷት ያደርገዋል። ያኔ ያንተ ብልሃት ምን ያህል ህይወቷን ያቀለላት እንደነበር ይገባታል። ቆንጆ ወንድ በየቦታው አለ፣ ሀብታምም ሊገኝ ይችላል። ነገር ግን የሚረዳኝ የሚመክረኝና የህይወት ብልሃት ያለው ወንድ ማግኘት ከባድ ነው። ይህንን ስንቅ ይዘህ ከተለየሃት ፍለጋዋ ረዥም ይሆናል። መጨረሻውም እንደሱ ያለ አላገኘሁም የሚል ጸጸት ነው። ባጭሩ ጭንቅላት ውስጥ ያለው እውቀትና ብልሃት ያንተ ፍርማ ነው። ሴት ልጅ ስትለይህ በአካል ብቻ ሳይሆን በአእምሮም ጭምር ድሃ ትሆናለች። ያን ያጣችው ወንድ ተራ ሰው ሳይሆን የእውቀት ባንክ እንደነበር ታምናለች። ስድስተኛ ወጥነት ወይም ኮንሲስተንሲ ወይም ቀጣይነት የወንድነት የጀርባ አጥንት ነው። ብዙ ወንዶች በሴት ልጅ ስሜት፣ በሁኔታዎች ወይም በጊዜያዊ ጥቅም ይዋዥቃሉ። አንተ ግን እንደ ቋጥኝ የጸና ከሆንክ መለየት ለሷ ትልቅ ባዶነት ይፈጥርባታል። ከሷ ጋር እያለ በማይናወጥ አቋም ስታከናውነው የነበረውን ነገር ልክ እሷ ስትለይህ ማቋረጥ የለብህም። ይህ ሁሉም ወንድ ጋር የማይገኝ ጥራት ነው። እሷ አንተን ትታ ሌላ ወንድ ጋር ስትሆን ከሚናፍቃትና አንተን እንደተለየ ወንድ እንድታስብ ከሚያደርጋት ነገሮች አንዱ የምታከናውናቸውን ነገሮች በሁኔታዎች ክብደት የማታቋርጥ መሆንህ ነው። ወጥነት ስንል አሰልቺ መሆን ማለት አይደለም። ይልቁንም አንተ ለምትከተለው መርህ፣ ለምትሰራው ስራና ለምትናገረው ቃል ዛሬም ነገም ታማኝ መሆን ነው። ሴት ልጅ ካንተ ስትለይ ያንን አስተማማኝ መሰረት ነው የምታጣው። ሌላ ወንድ ዛሬ የሚናገረውን ነገ የሚረሳ ሲሆን ያንተ የቃላትና የተግባር አንድነት ይናፍቃታል። ወጥ የሆነ ወንድ በሴት ልጅ ኩርፊያ ወይም ጫና ምክንያት አቋሙን አይቀይርም። ይህ ባህሪው አይቀይርም የሚል እምነት በውስጧ እንዲያድር ያደርጋል። አንተ ለራስህ የምትሰጠው ክብርና የምታምነው እውነት ቋሚ ከሆነ እሷን ብትሆን አንተን ልታከብር ትገደዳለች። ወጥነት የሌለው ወንድ በቀላሉ ይናቃል። ወጥ የሆነ ወንድ ግን ከባድ ወይም ሶሊድ ተብሎ ይጠራል። ያጣች ወንድ የማይናወጥ ግንድ እንደነበር ስታውቅ የቀለለባትን ሌላውን አለመቋቋም ይከብዳታል። በአጭሩ ወጥነት ማለት ቃሌ ነው ማለት ነው። ይህ ባህሪ በዛሬው ዓለም ወንዶች ዘንድ በጣም ብርቅ ነው። ይህ ብርቅዬ ባህሪ ደግሞ ካንተ መለየቷን የዘመኗ ትልቅ ኪሳራ አድርጎ በአእምሯ ውስጥ ይስለዋል። ሰባተኛ መለያየታችሁን ለጋራ ጓደኞች አለማውራት። ሴት ልጅ ስትለይ በጋራ ጓደኞቻችሁ በኩል ምን አለ፣ ምን ተሰማው፣ ምን እያደረገ የሚለውን ሰላይ ወሬ ትጠብቃለች። አንተ ግን ለጋራ ጓደኞቻችሁ ስለ መለያየታችሁ ምንም ካላወራ ለሷ የሚደርሳት መረጃ ዜሮ ነው። ይህ አለማወቅ ደግሞ ከእውነት በላይ ይከብዳታል። ይህ ብቻ አይደለም፣ መለያየታችሁ ለአንተ ምንም ትርጉም እንዳልሰጠ እንድታስብ ያደርጋታል። ለአንተ መለያየቱ ትልቅ ወሬ አለመሆኑን ያሳያል። ስለሷም ሆነ ስለ መለያየታችሁ ለሰዎች አለማውራት ይህ ነገር ለወሬ እንኳን የሚበቃ ትልቅ ነገር አይደለም የሚል መልእክት ለንጹህ አእምሮዋ ያስተላልፋል። ያለኔ መኖር አይችልም ብላ ለጓደኞቿ በኩራት ለመናገር ስትዘጋጅ፣ አንተ ግን ስለሷ ስም ሳታነሳ ስትቀር የኩራት ግንቧ ይፈርሳል።
ብዙ ወንዶች ተለያይተው የሴቷን መጥፎ ባህሪ ለጋራ ጓደኛ በማውራት ለመበቀል ይሞክራሉ። አንተ ግን ዝም ስትል ይህ በጣም ያበሳጫታል፣ ቁጭት ውስጥም ይከታታል። ጓደኞቻቸውም ምንም መጥፎ ነገር አላወራም ብለው ሲነግሯት የአንተን የወንድነት ስዕል አይታ ትቆጫለች። ለሰው ካላወራህ ነገሮች በክብር ያልቃሉ። በኋላ ላይ በሆነ አጋጣሚ ብትገናኙ እንኳን መጥፎ የቃላት ድንጋይን አልተወራወራቸውም። ይህ ዝምታ ግን ለመርሳት ትልቁ ማረጋገጫ ስለሚሆን እሷ እንዴት ሊረሳኝ ቻለ የሚል ቁጭት ውስጥ ትገባለች። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።